Welcome to Singapore. ሲንጋፖር ከትንሽ የአሳ አጥማጆች መንደር እስከ ዓለም አቀፍ የኢኮኖሚ የቴክኖሎጂ ማዕከልነት ድረስ ሲንጋፖር በአጭር ጊዜ ውስጥ ከተፈጥሮ ሀብት እጥረት ወደ ዓለም አቀፍ የኢኮኖሚ ጉልበት የተቀየረችበት ታሪክ በዘመናዊው ዓለም ከታዩ እጅግ አስደናቂም የስኬት ታሪኮች አንዱ ነው። አመሰራረትና ጂኦግራፊያዊ አቀማመጧም ሲንጋፖር በደቡብ ምስራቅ እስያ የምትገኝ ደሴታማ የከተማ ሀገር ሲቲ ስቴት ናት። በማላካ የባህር ወሽመጥም ስትሬት ኦፍ ማላካም መግቢያ ላይ የምትገኝ ሲሆን ይህ ቦታም በዓለም ላይ ካሉ እጅግ የሚበዛባቸው የባህር ንግድ መስመሮች አንዱ ነው። 1819 በሰር ስታንፎርድ ራፍልስ አማካኝነት በብሪታንያ ስር ያለች የንግድ ጣቢያ ሆና ተቆረቆረች። ከሁለተኛው የዓለም ጦርነት በኋላም ከብሪታንያ ነፃ ወጥታም በ1963 ከማሌዥያ ጋር ተቀላቀለች። ነገር ግን በፖለቲካዊና በብሔር ልዩነቶች ምክንያት በኦገስት 9 ቀን 1965 ከማሌዥያ ተለይታ ራሷን የቻለች ነፃ ሀገር ሆነች። የእድገቷ ምስጢር ምንድን ነው? ሲንጋፖር ምንም አይነት የተፈጥሮ ሀብት እንኳን የላትም። ሌላው ቢቀር እንኳን የህዝቧ መጠጥ ውሃም በበቂ ሁኔታ አያገኝም። በሌለበት ሲንጋፖር ምንም አይነት የተፈጥሮ ሀብት የላትም። እንኳን የህዝቧ መጠጥ ውሃ የላትም። በቂ የመጠጥ ውሃ እንኳን የላትም። አሁን ያለችበት ደረጃ ላይ የደረሰችው ግን በእነኚህ ሶስት ዋና ዋና ጉዳዮች ነው ሊባል ይችላል። የሉክዋን አመራር የሀገሪቱ የመጀመሪያው ጠቅላይ ሚኒስትር ሊኩዋን ዩዝ ረጅም ጊዜም የረጅም ርቀት እይታ ነበራቸው። ቁርጠኛና ጠንካራ መሪ ይሏቸዋል። ሌላው ከሙስና የጸዳ አሰራር ወይም ዜሮ ቶለራንስ ፎር ኮራፕሽን ነው። በሲንጋፖር ሙስና ምንም አይነት ምህረት የለውም። በሕግ ፊት ሁሉም እኩል እንዲሆን ተደረገ። ለመንግሥት ሠራተኞች ከፍተኛ ደሞዝ በመክፈል የመልካም አስተዳደርና የጽዳት ባህል ተገነባ። ሌላው በሰው ኃይል ላይ መዋዕለ ንዋይ ማፍሰሳቸው ነው። ተፈጥሮ ሀብት ስለሌላት ትልቁ ሀብቷ ሕዝቧ መሆኑን በመገንዘብ በትምህርት በቴክኖሎጂና በሙያ ስልጠና ላይ ከፍተኛ መዋዕለ ንዋይ አፈሰሰች። የውጭ ኢንቨስትመንት በከፍተኛ ሁኔታ መሳቧ ደግሞ ሌላው የእድገቷ ምስጢር ነው። ዝቅተኛ የግብር ተመን፣ ግልጽ ሕጎችና ምቹ የንግድ አካባቢ በመፍጠር የዓለም አቀፍ ኩባንያዎች ትኩረት ሳበች። ኢኮኖሚዋ እና የገቢዋ ዋነኛ ምንጮች የሲንጋፖር ኢኮኖሚ ነፃ፣ ክፍትና በዓለም አቀፍ ደረጃም እጅግ ተወዳዳሪ ከሚባሉት አንዱ ነው። ዋና ዋና የገቢ ምንጮቿም አንደኛው የፋይናንስና የባንክ አገልግሎት ነው። የሲንጋፖር ዋና ከተማም የእስያ የፋይናንስ ማዕከል በመሆን ታገለግላለች። ሌላው የባህር ትራንስፖርትና ሎጂስቲክ ነው። የሲንጋፖር ወደብ በዓለም ላይ ካሉ እጅግ በሥራ ከሚጨናነቁ ሥራ ከሚበዛባቸው ዘመናዊ ከሆኑ የወደብ ማዕከላት አንዱ ነው። ሌላውኛው ላቅ ያለ የማኑፋክቸሪንግ አገልግሎቷ ነው። የኤሌክትሮኒክስ ዕቃዎች፣ የሴሚኮንዳክተር ምርቶች፣ የኬሚካልና የባዮሜዲካል የመድኃኒት ምርቶች ኤክስፖርት በብዛት ታደርጋለች። ሌላኛው ከቅርብ ጊዜ ወዲህ በተለይ ቱሪዝምና አቪዬሽን ነው። የቻንጊ አየር መንገድ ቻንጊ ኤርፖርት እና
የቱሪዝም ዘርፉም ለሀገሪቱ ከፍተኛ የሆነ ገቢም የሚያስገኝ ነው። የህዝቡ አኗኗር እና ባህል ብዝሃ ባህል መልቲካልቸራል። ህዝቧም ከቻይናም፣ በማሌዥያም፣ ከህንድ፣ ከተለያዩ የዓለም ክፍሎች የመጡ የውጭ ሀገር ዜጎች ስብስብ ነው። 4 ኦፊሴላዊ ቋንቋዎች ይነገራል። እንግሊዘኛም፣ ማንዳሪን፣ ማላይን እና ታሚል ናቸው። ጥብቅ ህግና ደህንነት። ሲንጋፖር በዓለም ላይ ካሉ እጅግ ሰላማዊና ከወንጀል የጸዱ ሀገራት አንዷ ናት። እንደ ማስቲካ ማኘክ፣ መንገድ ላይ መጣል፣ ቆሻሻንን ጨምሮ ማንኛውንም ቆሻሻ መጣል እጅግ ከፍተኛ የሆነ ቅጣት ያስጥላል። የህዝብ ደህንነት ማወክ በጥብቅ የተከለከለ ነው። ሌላው የሲንጋፖር አስገራሚ ነገር የመኖሪያ ቤት ፖሊሲዋ ነው። ከመንግስት የህዝብ መኖሪያ ቤት ልማት የተነሳም ከ80% በላይ ህዝቧም መንግስት በገነባላቸው ደረጃቸውን በጠበቁ ዘመናዊ አፓርታማዎች ውስጥ ይኖራሉ። ለምን በቱሪስቶች ተመራጭ ሆነች? አንደኛው ደህንነትና ንጽህና። ቱሪስቶቿ በማንኛውም ሰዓት በነጻነት ያለ ስጋት እንዲንቀሳቀሱ ያስችላቸዋል። ዓለም አቀፍ የምግብ ባህሏ ሌላው ጉዳይ ነው። ከጎዳና ምግቦች እስከ ሚሽሊን ኮከብ ያገኟቸው ምግብ ቤቶች፣ ሚሽሊን ስታር ማለት ነው፣ ምግብ ቤቶች ድረስ የተለያዩ የእስያና የምዕራባውያን ምግቦች ይገኙበታል። ሌላኛው ምቹ ትራንስፖርት ስርዓት ነው። የምድር ውስጥ ባቡር MRT እናም ታክሲዎች እጅግ የተቀላጠፉ ናቸው። ትራንስፖርቱ እጅግ በጣም የዘመነም የላቀ ነው። ሌላኛው ዘመናዊ የህንፃ ግንባታዎች እና ጋርደኖቻቸው ናቸው። ሲንጋፖር የአትክልት ከተማ ጋርደን ሲቲ፣ ወደ በተፈጥሮ ውስጥ ያለች ከተማ ሲቲ ኢን ኔቸር በመቀየር የዘመናዊው አርኪቴክቸር እናም የተፈጥሮ ውህደት አሪያ ሆናለች። አስደናቂ ዘመናዊ ህንፃዎች ማሪና ባይ ሳንድስ የሚባለው በተለይ በሶስት ረጅም ህንፃዎች ላይ የተዘረጋው የሰማይ ላይ የመዋኛ ገንዳም ያለው የሀገሪቱ ልዩ መታወቂያ የሆነ ህንፃ ነው። ጆል ቼንግ ኤርፖርት በዓለም አቀፍ አየር መንገድ ውስጥ የሚገኝ በሰው ልጅ የተሰራ ትልቁ የቤት ውስጥ ፏፏቴ እናም አረንጓዴ ደንን የያዘ ህንፃ ነው። ዘሄሊክስ ብሪጅ የሰው ልጅ DNA ቅርጽ ይዞ የተሰራም አስደናቂ የእግር መንገድ ድልድይ ነው። ታዋቂው ጋርደኖቿ ወይ ፓርኮቿ በተለይ ጋርደንስ ባይ ዘ ቤይ የሰው ሰራሽ ዛፎች የሚገኙበት በሌሊት በብርሃንና በሙዚቃ የሚደምቅ እንዲሁም ግዙፍ የቤት ውስጥ አትክልት ስፍራዎች ክላውድ ፎረስት እና ፍላወር ዶም ያሉበት ቦታ ነው። ሲንጋፖር ቦታኒክ ጋርደንስ ሌላኛው ከ160 ዓመታት በላይ ዕድሜ ያለውና በዩኔስኮ በዓለም ቅርስነት የተመዘገበ ውብ የእጽዋት ማዕከል ነው። ሲንጋፖር በውበት በኢኮኖሚ ጥንካሬ እናም ሁሉንም ባህሎች በሚያስገርም ሁኔታም በመቀበል በማዋሃድ አስደናቂ የሆነች የከተማም ሀገር ሲቲ ስቴት መሆን ችላለች። ሰላም ቆዩን። ይህ ባዮ ዓለም ነው። በዓለም ዙሪያ የተሰባሰቡ አስደናቂ አስገራሚ ጉዳዮችን ወደ እናንተ የምናደርስበት ነው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ እና ሼር ማድረጋችሁን እንዳትረሱ። መልካሙን ሁሉ